እንዳለመታደል ሆኖ እንዳብዛኛው ኢትዮጵያዊ የተሰጣ ሽሮ ዘግኜ እየሮጥኩ አላደኩም። ይልቁንስ በማር በወተት በቂቤን ያደኩት። በዛ ምክንያት ፊቴ በጣም ወዛም ነው። ስለዚህ ለወዛም ፊት የሚሆን ፋውንዴሽን አሳየን ብላችሁ በኮሜንት ላይ በጠየቃችሁኝ መሰረት ዛሬ እንግዲህ ለኦይሊ ስኪን የሚሆን ፋውንዴሽን አሳያችኋለሁ። በአብዛኛው ጊዜ ኦይሊ ስኪን ያላቸው ሰዎች ሌላ የስኪን ታይፕ ካላቸው ሰዎች በአክኒ የመጠቃት ፕሮባቢሊቲያቸው ትንሽ ሰፋ ያለ ነው እና ዛሬ የማሳያችሁ ለኦይሊ ስኪን የሚሆን ብቻ ሳይሆን ለአክኒ ሴፍ የሆኑ ፋውንዴሽኖች ነው ማሳያችሁ ማለት ነው። ከዛ በተጨማሪ ባለፈው ለድራይ ስኪን በሰራሁት ቪዲዮ ላይ ዋጋቸውን ጠይቃችሁ ነበር የፋውንዴሽኖቹን ስላላካተትኩኝ ዛሬ የምሰራው ቪዲዮ ላይ ዋጋቸውን አካትቼላችኋለሁ። እንግዲህ ለእናንተ የሚሆናችሁን መርጣችሁ ፒክ አድርጉ። የመጀመሪያው ማሳያችሁ የሃወር ግላስን ፋውንዴሽን ነው። በጣም ቆንጆ ነው። አክኒ ሴፍ የሆነ ፋውንዴሽን ነው። 58 ብር ነው የሚሸጠው። በመቀጠል ደግሞ የማሳያችሁ የዋይሴል ነው። ኦፍ ኮርስ ሼዳቸው በጣም ሊሚትድ ነው፣ ግን ለአክኒ በጣም ሴፍ ናቸው። የሚሸጠው ደግሞ በ62 ብር ነው። ሌላኛው የናርስ ፋውንዴሽን ይሄ ናቹራል ሬዲየንት የሚለውም ሶፍት ማት ሚኒውም ቆንጆ ነው። የመጀመሪያው 54 ብር፣ ሁለተኛው ደግሞ 45 ብር ነው የሚሸጠው። በአራተኛ ደረጃ ደግሞ ማሳያችሁ የላንኮም ነው። 53 ብር ነው እሱ ደግሞ የሚሸጠው። ሌላኛው ለኦይሊ ፌስ ቆንጆ የሆነው ቦርን ዲስ ዌይ 47 ብር። በመቀጠል የአርበን ዲኬ ፋውንዴሽንም በጣም ቆንጆ ነው። ለኦይሊ ፌስ 40 ብር ነው የሚሸጠው። ሌላኛው የኢት ኮስሞቲክስ ፉል ከቨሬጅ የምትፈልጉ ከሆነ 47 ብር ነው እሱ ደግሞ የሚሸጠው። ሌሎቹ ከዚህ በኋላ ማሳያችሁ ግን ባለፈው ለድራይ ስኪን ያሳየዋችሁ ናቸው። ጆርጆ አርማኒ፣ ዲዮር፣ ሃውስ ላፕስ እና ፌንቲ። አርማኒ 69፣ ዲዮር 57፣ ሃውስ ላፕስ 49 እና ፌንቲ 40 ብር ነው የሚሸጠው። እንግዲህ በዝርዝር የነገርኳችሁን ሞክሯቸው፣ የተመቻችሁን ደግሞ መግዛት ትችላላችሁ። ሌላች ጥያቄ ካላችሁ ኮሜንት ላይ እንገናኝ። ኤስቴ ሎደር የኛ የሀበሻ ከለር ላይ የሲፎራ ሊፕ ላይነር 17 ቁጥር ሞላሰስ እንዴት እንደሚያምር በተደጋጋሚ የከንፈር በየአይነቱ ስንሰራም አይተናል። እየነገርኳችሁም ነበረ። ባለፈው ግን ዲስኮንቲኒው ሊደረግ ነው ብዬ ነግሬያችሁ ነበረና ሴል ላይ አግኝቼው 2 ገዛው 3 ሆነልኝ ማለት ነውና ለማንኛውም ይሄንን ሴል መጠቀም ለምትፈልጉ ሰዎች ምን ሴል ላይ እንዳለ ላሳያችሁና ቶሎ ሄዳችሁ ግዙ። የመጀመሪያ ፋውንዴሽን ለማትወዱ ፓውደር መቀባት ለምትፈልጉ እንዲሁም ፋውንዴሽናችሁ ፉል ከቨሬጅ እንዲኖረው የምትፈልጉ 50% ኦፍ ሆኗል። ሃይላይተር 50% ኦፍ ነው። እዚህ ጋር እንደምታዩት የፌንቲ ቢዩቲ አይሻዶ ፓሌት 50% ነው። እንዲሁም ደግሞ የፌንቲ ቬልቬት ፊኒሽ ያለው ሊፕስቲኳም ከ29 ብር ወደ 14 ብር ከ50። እዚህ ጋር ደግሞ የሲፎራ ሊፕ ላይነሮች እንዳለ ከ13 ብር ወደ 6 ብር ከ50 50% ኦፍ። የሬር ቢዩቲን ፕሮዳክት ደግሞ የምትወዱ ሰዎች ካላችሁ ማት ፊኒሽ ያለው ሊፕስቲኳ 30% ኦፍ ነው። እንዲሁም ደግሞ ይሄኛውን አይሻዶ ስቲክ እንዴት እንደምወደው 30% ኦፍ ነው። መቼስ ስለ ሃይላይተሯና ስለ ብለሿ ሁሌም ነው የሚወራው ታውቃላችሁ። 30% ኦፍ ነው እሱም። የአይ ሉክ ለመስራት ደግሞ ብራሾች ሴቱ ከ25 ብር ወደ 12 ብር ከ50 ወርዷል። መቼስ ዋን ሳይዝን የማያቅ የለም። ብሮንዘራቸው 3 ሆኖ 3 ከለር ያለው 30% ኦፍ ነው። ሌላኛውና የመጨረሻው በጣም የምወደው የቱ ፌስድ ሊኩዊድ አይላይነር ከ26 ብር ወደ 13 ብር ገብቷል። የአንድ ቀን ዴል ስለሆነ ሄዳችሁ ሸምቱ። ባይ። እኔ ድራይ ስኪን ያለኝ እኔ ኦይሊ ስኪን ያለኝ እና ይሄንን የሲፎራ ሴል ተጠቀሚ ፋውንዴሽን መግዛት ፈልጋለሁ። ምንድነው ሪከመንድ የምታረግኝ ያላችሁ ኮሜንት ስር በተደጋጋሚ ጠይቁኛላችሁና ዛሬ ለድራይ ስኪን የሚሆኑ ወደ 6 የሚጠቁ የተለያዩ አይነት ፋውንዴሽኖች አሳያችኋለሁ። በመጀመሪያ ደረጃ ማሳያችሁ ፋውንዴሽን የጆርጆ አርማኒ ፋውንዴሽን ነው። በጣም ዌትለስ ነው። ሚዲየም ከቨሬጅ ነው ያለው። 24 ሃወር መልበስ ትችላላችሁ። ስኪን ነው የሚመስለው ስትለብሱት፣ ያን ያህል ምንም ነገር አይከብድም። በሁለተኛ ደረጃ ደግሞ የፌንቲ ፋውንዴሽን ነው። ፕሮ የሚለው የድሮ ሳይሆን ሶፍት ሊት የሚለው አዲሱ መሆኑን ቼክ ማድረግ አለባችሁ። ሚዲየም ከቨሬጅ ነው። ናቹራል የሆነ ግሎ ፊኒሽ ነው ያለው። በዛ ላይ ደግሞ ዋተር ፕሩፍ ነው ማለት ነው። በሶስተኛ ደረጃ ማሳያችሁ ደግሞ የሜካፕ ፎሬቨርን ኤችዲ ስኪን ግሎ የሚለውን ማት የሚለው ሳይሆን ግሎ የሚለውን 86% ስኪን ኬር አለው። ሚዲየም ከቨሬጅ ነው ያለው። እንዲሁም ደግሞ ሉሚነስ የሆነ ፊኒሽ ነው ያለው፣ ግን ሼድ ደረጃቸው በጣም ጠባብ ነው። በአራተኛ ደረጃ ማሳያችሁ ደግሞ የሃውስ ላፕስ ነው። እንደምታዩት ሼዱ ወደ 20 ምናምን ለኛ ስኪን የሚሆን ሼድ አለው። በጣም ቆንጆ ነው። ዌትለስ ነው። ሚዲየም ከቨሬጅ ነው ያለው። ናቹራል ፊኒሽ
ፊኒሽ ነው ያለው። ቀጣይነት ደግሞ ማሳያችሁ የናርስን ነው። ላይት ሪፍሌክቲንግ የሚለው ነው። ሚዲየም ከቨሬጅ አለው። እሱም ደግሞ ናቹራል ፊኒሽ ነው። በጣም ብለር ያረጋል፣ ስሙዝ ያረጋል ስኪንን። በመቀጠል የፓትሪክ ታን ነው ማሳያችሁ። በጣም ሊሚትድ የሆነ ሼድ ሬንጅ ነው ያለው ግን ላይት ቱ ሚዲየም ከቨሬጅ እና ግሎይ የሆነ ፊኒሽ ነው ያለው። 6 ነበር ያልኩት ስጀምር ግን አንድ ለመረቀላችሁ። የመጨረሻ ዲዮር ፋውንዴሽን ሚዲየም ቱ ፉል ከቨሬጅ ወይም ደግሞ ሚዲየም ከቨሬጅ ነው ያለው ግን ቢውልድ ማድረግ ትችላላችሁ ወደ ፉል ከቨሬጅ። ሬዲየንት ፊኒሽ ነው ያለው። 30 SPF አለው። 86% ደግሞ ስኪን ኬር አለው። 24 ሰዓት መልበስ ትችላላችሁ ማለት ነው። ይሄንን የፋውንዴሽን ሊስት ስነግራችሁ ረንደምሊ ነው አንደኛ ሁለተኛ ያልኩት እንጂ ይሄ ፋውንዴሽን አንደኛ ነው ይሄ ፋውንዴሽን ሁለተኛ ነው እያልኩኝ አንዱን ከፍ አንዱን ዝቅ እያደረኩኝ አይደለም። ከነገርኳችሁ ውስጥ ቢያንስ አንዱ ሊሰራላችሁ ስለሚችል ሄዳችሁ ሼዳችሁን ታርጋችሁ እንዳለመታደል ሆኖ እንደ አብዛኛው ኢትዮጵያዊ የተሰጣ ሽሮ ዘግኜ እየሮጥኩ አላደኩም። ይልቁንስ በማር በወተት በቂቤን ያደኩት። በዛ ምክንያት ፊቴ በጣም ወዛም ነው። ስለዚህ ለወዛም ፊት የሚሆን ፋውንዴሽን አሳየን ብላችሁ በኮሜንት ላይ በጠየቃችሁኝ መሰረት ዛሬ እንግዲህ ለኦይሊ ስኪን የሚሆን ፋውንዴሽን አሳያችኋለሁ። በአብዛኛው ጊዜ ኦይሊ ስኪን ያላቸው ሰዎች ሌላ የስኪን ታይፕ ካላቸው ሰዎች በአክኒ የመጠቃት ፕሮባቢሊቲያቸው ትንሽ ሰፋ ያለ ነው እና ዛሬ የማሳያችሁ ለኦይሊ ስኪን የሚሆን ብቻ ሳይሆን ለአክኒ ሴፍ የሆኑ ፋውንዴሽኖች ነው ማሳያችሁ ማለት ነው። ከዛ በተጨማሪ ባለፈው ለድራይ ስኪን በሰራሁት ቪዲዮ ላይ ዋጋቸውን ጠይቃችሁ ነበር የፋውንዴሽኖቹን ስላላካተትኩኝ ዛሬ የምሰራው ቪዲዮ ላይ ዋጋቸውን አካትቼላችኋለሁ። እንግዲህ ለእናንተ የሚሆናችሁን መርጣችሁ ፒክ አድርጉ። የመጀመሪያው ማሳያችሁ የሃወር ግላስን ፋውንዴሽን ነው። በጣም ቆንጆ ነው። አክኒ ሴፍ የሆነ ፋውንዴሽን ነው። 58 ብር ነው የሚሸጠው። በመቀጠል ደግሞ የማሳያችሁ የዋይሴል ነው። ኦፍ ኮርስ ሼዳቸው በጣም ሊሚትድ ነው ግን ለአክኒ በጣም ሴፍ ናቸው። የሚሸጠው ደግሞ በ62 ብር ነው። ሌላኛው የናርስ ፋውንዴሽን ይሄ ናቹራል ሬዲየንት የሚለውም ሶፍት ማት ሚኒውም ቆንጆ ነው። የመጀመሪያው 54 ብር፣ ሁለተኛው ደግሞ 45 ብር ነው የሚሸጠው። በአራተኛ ደረጃ ደግሞ ማሳያችሁ የላንኮም ነው። 53 ብር ነው እሱ ደግሞ የሚሸጠው። ሌላኛው ለኦይሊ ፌስ ቆንጆ የሆነው ቦርን ዲስ ዌይ 47 ብር። በመቀጠል የአርበን ዲኬ ፋውንዴሽንም በጣም ቆንጆ ነው ለኦይሊ ፌስ 40 ብር ነው የሚሸጠው። ሌላኛው የኢት ኮስሞቲክስ ፉል ከቨሬጅ የምትፈልጉ ከሆነ 47 ብር ነው እሱ ደግሞ የሚሸጠው። ሌሎቹ ከዚህ በኋላ ማሳያችሁ ግን ባለፈው ለድራይ ስኪን የሚያሳየዋቸው ናቸው። ጆርጆ አርማኒ፣ ዲዮር፣ ሃውስ ላፕስ እና ፌንቲ። አርማኒ 69፣ ዲዮር 57፣ ሃውስ ላፕስ 49 እና ፌንቲ 40 የኛ የሀበሻ ከለር ላይ የሲፎራ ሊፕ ላይነር 17 ቁጥር ሞላሰስ እንዴት እንደሚያምር በተደጋጋሚ የከንፈር በየአይነቱ ስንሰራም አይተናል። እየነገርኳችሁም ነበረ። ባለፈው ግን ዲስኮንቲኒው ሊደረግ ነው ብዬ ነግሬያችሁ ነበረና ሴል ላይ አግኝቼው 2 ገዛው 3 ሆነልኝ ማለት ነውና ለማንኛውም ይሄንን ሴል መጠቀም ለምትፈልጉ ሰዎች ምን ሴል ላይ እንዳለ ላሳያችሁና ቶሎ ሄዳችሁ ግዙ። የመጀመሪያ ፋውንዴሽን ለማትወዱ ፓውደር መቀባት ለምትፈልጉ እንዲሁም ፋውንዴሽናችሁ ፉል ከቨሬጅ እንዲኖረው የምትፈልጉ 50% ኦፍ ሆኗል። ሃይላይተር 50% ኦፍ ነው። እዚህ ጋር እንደምታዩት የፌንቲ ቢዩቲ አይሻዶ ፓሌት 50% ነው። እንዲሁም ደግሞ የፌንቲ ቬልቬት ፊኒሽ ያለው ሊፕስቲኳም ከ29 ብር ወደ 14 ብር ከ50። እዚህ ጋር ደግሞ የሲፎራ ሊፕ ላይነሮች እንዳለ ከ13 ብር ወደ 6 ብር ከ50 50% ኦፍ። የሬር ቢዩቲን ፕሮዳክት ደግሞ የምትወዱ ሰዎች ካላችሁ ማት ፊኒሽ ያለው ሊፕስቲኳ 30% ኦፍ ነው። እንዲሁም ደግሞ ይሄኛውን አይሻዶ ስቲክ እንዴት እንደምወደው 30% ኦፍ ነው። መቼስ ስለ ሃይላይተሯና ስለ ብለሿ ሁሌም ነው የሚወራው ታውቃላችሁ። 30% ኦፍ ነው እሱም። የአይ ሉክ ለመስራት ደግሞ ብራሾች ሴቱ ከ25 ብር ወደ 12 ብር ከ50 ወርዷል። መቼስ ዋን ሳይዝን የማያቅ የለም። ብሮንዘራቸው 3 ሆኖ 3 ከለር ያለው 30% ኦፍ ነው። ሌላኛውና የመጨረሻው በጣም የምወደው የቱ ፌስድ ሊኩዊድ አይላይነር ከ26 ብር ወደ 13 ብር ገብቷል። የአንድ ቀን ዲል ስለሆነ ሄዳችሁ ሸምቱ። ባይ። እኔ
ድራይ ስኪን ያለኝ እኔ ኦይሊ ስኪን ያለኝ እና ይሄንን የሴፎራ ሴል ተጠቀሚ ፋውንዴሽን መግዛት ፈልጋለሁ ምንድነው ሪከመንድ መታረግኝ ያላችሁ ኮሜንት ስር በተደጋጋሚ ጠይቁኛላችሁና ዛሬ ለድራይ ስኪን የሚሆኑ ወደ 6 የሚጠቁ የተለያዩ አይነት ፋውንዴሽኖች አሳያችኋለሁ። በመጀመሪያ ደረጃ ማሳያችሁ ፋውንዴሽን የጆርጆ አርማኒ ፋውንዴሽን ነው። በጣም ዌትለስ ነው፣ ሚዲየም ከቨሬጅ ነው ያለው። 24 ሃወር መልበስ ትችላላችሁ። ስኪን ነው የሚመስለው ስትለብሱት፣ ያን ያህል ምንም ነገር አይከብድም። በሁለተኛ ደረጃ ደግሞ የፌንቲ ፋውንዴሽን ነው። ፕሮ የሚለው የድሮ ሳይሆን ሶፍት ሊት የሚለው አዲሱ መሆኑን ቼክ ማድረግ አለባችሁ። ሚዲየም ከቨሬጅ ነው። ናቹራል የሆነ ግሎ ፊኒሽ ነው ያለው። በዛ ላይ ደግሞ ዋተር ፕሩፍ ነው ማለት ነው። በሶስተኛ ደረጃ ማሳያችሁ ደግሞ የሜካፕ ፎሬቨርን ኤችዲ ስኪን ግሎ የሚለውን ማት የሚለው ሳይሆን ግሎ የሚለውን 86% ስኪን ኬር አለው። ሚዲየም ከቨሬጅ ነው ያለው። እንዲሁም ደግሞ ሉሚነስ የሆነ ፊኒሽ ነው ያለው፣ ግን ሼድ ደረጃቸው በጣም ጠባብ ነው። በአራተኛ ደረጃ ማሳያችሁ ደግሞ የሃውስ ላፕስ ነው። እንደምታዩት ሼዱ ወደ 20 ምናምን ለኛ ስኪን የሚሆን ሼድ አለው። በጣም ቆንጆ ነው። ዌትለስ ነው። ሚዲየም ከቨሬጅ ነው ያለው። ናቹራል ፊኒሽ ነው ያለው። ቀጣይነት ደግሞ ማሳያችሁ የናርስን ነው። ላይት ሪፍሌክቲንግ የሚለው ነው። ሚዲየም ከቨሬጅ አለው። እሱም ደግሞ ናቹራል ፊኒሽ ነው። በጣም ብለር ያረጋል፣ ስሙዝ ያረጋል ስኪንን። በመቀጠል የፓትሪክ ታን ነው ማሳያችሁ። በጣም ሊሚትድ የሆነ ሼድ ሬንጅ ነው ያለው፣ ግን ላይት ቱ ሚዲየም ከቨሬጅ እና ግሎይ የሆነ ፊኒሽ ነው ያለው። 6 ነበር ያልኩት ስጀምር፣ ግን አንድ ለመረቀላችሁ። የመጨረሻ ዲዮር ፋውንዴሽን ሚዲየም ቱ ፉል ከቨሬጅ ወይም ደግሞ ሚዲየም ከቨሬጅ ነው ያለው፣ ግን ቢውልድ ማድረግ ትችላላችሁ ወደ ፉል ከቨሬጅ። ሬዲየንት ፊኒሽ ነው ያለው። 30 SPF አለው። 86% ደግሞ ስኪን ኬር አለው። 24 ሰዓት መልበስ ትችላላችሁ ማለት ነው። ይሄንን የፋውንዴሽን ሊስት ስነግራችሁ ረንደምሊ ነው አንደኛ ሁለተኛ ያልኩት እንጂ ይሄ ፋውንዴሽን አንደኛ ነው ይሄ ፋውንዴሽን ሁለተኛ ነው እያልኩኝ አንዱን ከፍ አንዱን ዝቅ እያደረኩኝ አይደለም። ከነገርኳችሁ ውስጥ ቢያንስ አንዱ ሊሰራላችሁ ስለሚችል ሄዳችሁን ታርጋችሁ የምትወዱትን አይነት ፊኒሽ የሰጣችሁን ፒክ ማድረግ ትችላላችሁ። ተጨማሪ ጥያቄ ካላችሁ ኮሜንት ሴክሽን ላይ እንገናኝ። ባይ። ላታምኑኝ ትችሉ ይሆናል፣ ግን ጸጉሬን ሙሉ ለሙሉ ተቆርጬው ድጋሚ ማሳደግ ከጀመርኩኝ 12 ወር ቢሆነው ነውና በዚህ 12 ወር ጊዜ ውስጥ ጸጉሬ እንደዚህ ቆንጆ ሆኖ ብዝት ብሎ እንዲያድግ የረዳኝን ተአምረኛ ቅባት ዛሬ ላሳያችሁ መጥቻለሁ ብዬ የሰራውን ያስመሰላችሁት የባለፈው ቪዲዮ ላይ ኮሜንታችሁ ማለት ነው። ቆይ ግን አንድ ጥያቄ ልጠይቃችሁ። እናንተ ጸጉራችሁን ተሰርታችሁ ስትመጡ ወይ እራሳችሁ ስታይል አድርጋችሁት ማለት ነው፣ ኤክስቴንሽን ሊሆን ይችላል፣ ሂዩመን ሄር ዋትኤቨር፣ ቆይ ምን ብላችሁ ነው የምትናገሩት? እሱ ብቻ ነው ያልገባ እና ለማንኛውም ቪዲዮን የሰራሁት በጣም ብዙ ቪዲዮዎች ላይ ጸጉርሽ ከየት ነው ጸጉርሽን እንዴት ነው ከርል የምታረጊው የሚል ተደጋጋሚ ጥያቄ ይነሳልና ለሱ መልስ የሚሆን ቪዲዮን የሰራሁት ለሱ መልስ የሚሆን ፕሮዳክት ነው ያሳየዋችሁ ማለት ነው። በተረፈ ግን ጸጉሬን እኔም በጣም ነው የምወደው፣ ግን ድጋሚ ለመግዛት ላገኘው አልቻልኩኝም። ለዛ ነው ይሄ ነው ብዬ ሊንኩን ማስቀመጥ ያልቻልኩት። ሌላው ጸጉሩን ስገዛው እንደዚህ አልነበረም፣ ቁመቱም ረዘም ያለ ነበርና እኔ በመፈልገው ቁመትና እኔ እንደምፈልገው ነው ሌየር ሰርችለት ቆርጬው ፕላስ ሲመጣ ፓተርኑ እንደ ዌቪ ነገር ነበረ። እኔ ነኝ ወደ ከርልነት የቀየርኩት ማለት ነው። ግን ጥያቄ ስትጠይቁኝ ጸጉርሽ እያላችሁ ጠይቃችሁኝ ጸጉርሽ ከየት ነው ጸጉርሽ እንዴት ነው ጸጉርሽ ስትላችሁኝ ጸጉሬን ለመፈረዝ ብዬ ስሰራላችሁ ወይ ጉዴ። ለማንኛውም ዛሬ የተጠቀምነው የሊፕ ኮምቦ ካፕሽን ላይ ያስቀምጥላችኋለሁ። አትጥፉ። ባይ። በኢትዮጵያ አየር መንገድ ውስጥ ለረጅም ጊዜ የበረራ አስተናጋጅ ነበርኩኝና በየቀኑ ቀይ ሊፕስቲክ ነበር የምቀባው። ረዘም ላለ ጊዜ እንዲቆይልኝ ደግሞ ማት ፊኒሽ ያለው ቀይ ሊፕስቲክ ነበር የምቀባው። አሁን ግን ምንም አይነት ሊፕስቲክ ብቀብ ዛሬ በጣም ነው እየደረቀ የሚያስቸግረኝ። እንደዚህ አይነት ነገር አጋጥሞሽ ከሆነ እንዴት ትሪት እንደምታረጊው ንገሪኝ ተብዬ ተጠይቄያለሁና እዚህ ቪዲዮ ላይ የምታዩትን ይሄንን የመሰለ የከንፈር ሉክ የሰራሁት በሲፎራ ሊፕ ላይነር ኢነሽድ ሞላሰስ እና እንዲሁም ደግሞ የግሎሲየርን ሊፕ ባም በመጠቀም ነው። የግሎሲየር ሊፕ ባሞች የተለያየ አይነት ከለሮች አሏቸው። ዛሬ እኔ የተጠቀምኩት ብላክ ቼሪ የሚባለውን ነው ማለት ነው። እነሱን እጠቀማለሁ። እነሱ እንደ ትሪትመንትም ናቸው። ቀኑ ሙሉ ከንፈራችሁ ላይ ያው ከለር እየሰጠ ያምራል፣ ግን እንደ ትሪትመንት ነው። ሌላው ባዮሰን እንጠቀማለሁ። እዚህ ጋር እንደምታዩት ፋርማሲ እንጠቀማለሁ። ማታ ስተኛ ደግሞ እንደ ማስክ የኢሊያን ሊፕ ማስክ እጠቀማለሁ ማለት ነው። እዚህ ጋር ማሳያችሁ እንደምታዩት ሙልጭ አድርጌ ተጠቅሜዋለሁ። ግን ግዴታ እነዚህ ሁላ ነገሮች ላይ ኢንቨስት ማድረግ አይጠበቅባችሁም። ኮንሲስተንሲ ይኖራችሁ እንጂ ቫዝሊንም ሊፕስቲክ በማትቀቡበት ሰዓት መጠቀም ትችላላችሁ ማለት ነው። በደንብ ሃይድሬት ያደርጋል።